ሜሮን እኮ እህቴ ናት እያልከኝ እኮ አይመስልም? የት ይገናኛል? ማን ያምናል አሁን? ሜሮን እህቴ ናት። ቆይሽ እንዴት ሆኖሽ? እናቴ እኔን ከመውለዷ በፊት አንዲት ሴት ልጅ ነበረቻት። እናም ኑሮ እየከበዳትና እሷን ማሳደግ ሲከብዳት እሷን አዳሪ ትምህርት ቤት አስገባቻትና አንድ ሀብታም ሰው ቤት በሰራተኝነት ተቀጥራ መስራት ጀመረች። ከዛም የቤቱ ሰውዬ ግን በጣም ወራዳና ባለጌ ሰው ስለነበር እናቴን ያስቸግራት ነበር። እናም አንድ ቀን አስፈራርቶ ደፈራት። ከዛም እኔ ተረገዝኩ። ከዛም ሰውየው ልክ እሷ እርጉዝ መሆኗን ሲያውቅ ለክብሩ ስለሚጨነቅ አስፈራርቶ ከቤት አስወጣት። ከዛም በቂ ሕክምና ስላላገኘች ልክ እኔ ስትወልድ እሷ አረፈች። እኔም አጎቴ ቤት አደግኩ። በእርግጥ ትልቋ እህቴ ልጅ እያለሁ ትምህርት ነበር። የተወሰኑ ጊዜያቶችንም አብረን አሳልፈናል። ከሆነ ጊዜ በኋላ ግን ጠፋች። የት እንደገባች እንኳን አላውቅም። እናም ለካ ያ እናቴን አስገድዶ የደፈራት ሰው አሁን ሰው ሁሉ የሚያከብረው የምንማርበት ትምህርት ቤት ባለቤት የሜሮን አባት ነበር። እናም ከሜሮን ጋር በአባት እንገናኛለን ይላል። ይገርም። እና አሁን አንተ የሜሮን ወንድም ነህ እኮ። ያቺ ሀብታሟ ሜሮን እንደዛ እናስፈራራት ሜሮን አንተ ቢያብታብ ልጅ ነህ ማለት እኮ። ወይኔ ዳግ እንዴት ነህ? አላወኩም ነው ዝም ብለሽ የምታልፍ? አረ እንደዛ አይደለም፣ ልብ ብዬ ስላለኝ። በጣም ጥሩ። እሺ ስሜ ማን ነው? ስምክ ማርክ? በጣም ጎበዝ። ባለፈ ስላደረግሽኝ ነገር የእውነት አመሰግናለሁ። አረ ችግር የለውም። ያው ክፍል ውስጥ ስለምንገናኝ ለሷ ለመስጠት ምንም አይነት ነገር አይከብድም። በጣም ጥሩ። እሺ አሁንም ግን ላስቸግርሽ ነው። በአንቺ መንገድ ስለሆነ ማገኛት እሷን እቺን ፖስታ ሰጪልኛለሽ? እሷን ማግኘት ስላልቻልኩኝ በአንቺ በኩል እያገኘኋት ስለሆነ ነው። ለህይወት ልስጥልህ? አዎ ስጪልኝ። እሺ አመሰግናለሁ። ችግር የለውም። ስሚ አንቺ፣ የባለፈው ልጅ ነው የላከልሽ። ምንድን ነው? እንዳንቺና እንደ ጓደኛሽ ባለጌ መስልሻለሁ እንዴ? የሰው ንብረት ምነካው ማያው? ይሄን ራሱ እሱን ስላከበርኩት ነው። እሺ ላንቺ ያመጣውልሽ። ያፈቀረኝ አሻግሮ ያይሃል
የናፈቀ ልቤ ሲያስብህ ያመሻል አይ ውበት አይ ቁመና ሁሉን አድሎሃል ያም የኔ ያም ለኔ እንዴት ይሻልሃል አዎ የቃል ችግር የስትንፋሴ ድክመት ስሜት ላብራራው ራሴው ስሟገት ጀንበሯም ጠለቀች ቀኑ መሸ አዎ የኔ ነገር ተበላሸ ድፍረት ከኔው ሸሸ ኧረ እኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩ ኖሮ እዘንልኝ አፍቅሬ ተጎዳው በጣም ኧረ እንደምን ልሁን ይሄንን እያሰብኩ ምን አይነት ዓለም ውስጥ እንደገባው ብታውቂ ታቋርጭኝ ነበርሽ የት ጠፍተሽ ነው የት ሄድሽ አለው እዚሁ ነኝ ልልና የሰጠችኝ እኔ ማለት ይሄ ፎቶ እሷ ጋር ምን ይሰራል ማርክን የሰጠኝ ነው የምትለው ያምርሽ ነው ማለት እንዴት ተዋወቁ በምን አጋጣሚ ሊሰጣት ይችላል እንኳን እኔ ምንም አላውቅም ግን በቃ እሱ እንደሰጣት ነግራን የሰጠች አብሮ እያሰሩብን ይሆን እንዴ ማለት ልዕልና በጣም እልህኛ ናት እኛን ለመበቀል ምንም ነው የምታደርገው ምናልባት ፎቶውን እንድትልክለት ያደረገችው እሷቷ አንቺ ደግሞ ከየት ተገናኝተው ነው እንደዚህ አይነት ነገር የምታደርገው የት ይተዋወቃሉ አላቅም እኮ ግን እንዴት ፎቶ እጇ ሊገባ ቻለ ብዬ ነው ቆይ እሷ ስትሰጥሽ ምን አለች ምንም ማርክ የሚባል ልጅ ብቻ ነው የሰጠኝ ብላ ነው የሰጠች እቺ መሳሪ ይሄን ያስመሰለች ነው የሚሆነው ግን ልዕልና በዚህ ልኬዳ እኔም አላቅም ብቻ እኔ እንጃ ግራን ይገባል ምን እንደማደርግ ራሱ አላቅም ልዕልና ነው ማርክ እሺ ምን ማድረግ ነው ያለብን ማለት ያሰብሽው ነገር አለ እኔ ምንም አላሰብኩም እኔ እንጃ እኔ ምን እንደማደርግ ራሱ አልገባኝም ተረጋጊ በቃ ቆይ እኔ ማርክ ልጅ ላውራው እንዴ ምን ብለሽ ነው የምታናግሪው አላውቅም ግን የሆነ ነገር ማድረግ እንዳለብኝ ስለተሰማኝ ታዩ እኔ ነኝ መጀመሪያም ጥፋተኛ መላክ አልነበረብኝ እሱማ ነግሬሽ ነበር እሻው ምንድነው ማድረግ የምንችለው በእናትሽ አንቺ ግን ምን አይነት ሰው ነሽ? ሴት አይደለሽ እንዴ? እንዴት እንደዚህ አይነት ነገር ታደርጊያለሽ? ያምሻል እንዴ ብሎ ምታውኝ አንቺ ነሽ የሚያምሽ። እሺ ምን አይነት ነገር ነው ግን የምታደርጊው? ምንድነው ያደረኩብሽ? እንዴ ደግሞ አንቺ ከማርክ ጋር የት ነው የምትተዋወቁት? የትም እንተዋወቅ ምን አገባሽ አንቺ? እንዴት አያገባኝም? ምን አባሽ ልትሰሪ አጠገቡሽ? እንዴ ምን አገባሽ? ሰምኛለሽ? እንዴት ነው ቆይ ሴት ላይ እንደዚህ የምታደርጊው? ወይስ ከሱ ጋር ተመሳጥረሽ ልትጎጂኝ እያሰባችሁ ነው? አንቺ ዝም ብለሽ አፍሽ ላይ የመጣውን ነገር አትወርሺ። ሴት ሆነሽ ምን አመጣው? እሱን አንቺ አልነግሪኝም። ዝም በይ። ይረዛ አንቺ ደግሞ ስለ ሴትነት ታወሪያለሽ እንዴ? ሴት ብትሆኚ ነውማ ከዛሽ ከመሰሪ ጓደኛሽ ጋር ተባብረሽ ጓደኛዬ እንደዛ ታረጋት ነበር። እሺ እባክሽ አሁን ከማርክ ጋር የት ነው የምትተዋወቂው? ሌላ ነገር አዘዋል። አይመለከትሽ። ማርክ በጣም ጓደኛዬ ነው። እሺ እውነትሽን ነው? አዎ። ምን አይነት እስስት ነሽ ግን አንቺ? ካንቺ በላይ አልበልጥሽ። ተንኮለኛ አንቺ ነሽ ተንኮለኛ። እኔ እንዳላጋጭ አይንሽን ነው ማጠፋልሽ። ይዘህ እዚህ ጋር ግን በዚህ መልኩ እኔ ልጎጂ አትፈልጊ ጥሩ ተግባባ። እዚህ ጋር ደግሞ አንቺ እኔ አንቺ ልጉዳሽ ብልሽ ነው
ትንሽ ደቂቃ አብሬ ልቀመጥ? ተቀመጪ። ከአንተ ጋር ስሆን ደስ ይለኛል። እንደማላስጨንቀኝ ተስፋ አደርጋለሁ። አዎ። ሄኒ፣ ወይ አንድ ጥያቄ ልጠይቅህ። ምን ነበር? አቢጊያ ለምንድን ነው ክላስ የማትመጣው? እንደዚህ አይነት በደልና መከራ ግፍ እያደረግሽባት ቤት በኩል ትማር። ይሄው ቀረች። ትምህርት ቤቱን ለቃ ወጣች። አሁን ደስ አለሽ? ተመቸሽ? በህይወትሽ ላይ ጨመረልሽ ነገር አለ? በጣም ነው የምታሳዝኑ። ጥፋቴ እንደሆነ እኮ አውቃለሁ። ይቅርታ ልጠይቃት ራሱ በተደጋጋሚ ፈለኳት። ረፈደ እኮ። አሁን ከሀገር ወጣለች። እሺ፣ እሷን ብቻ አይደለም ግን ያስቀየም፣ አንተንም አስከፍቻለሁ። ከቻልክ ይቅርታ አድርግልኝ። ለእኔ ችግር የለውም፣ ይቅርታ አደርግልሻለሁ። ከልብ ነው? አዎ። እሺ፣ አመሰግናለሁ። ምንም አይደለም። ሜሮን የለችም እንዴ? ጋሼ ዛሬ እኮ ጥናት አለባት። ጥሩ አጋጣሚ ነው። ይህን አጋጣሚ ተጠቅመን ዛሬ እኔና አንቺ የፍቅር ስራ መስራት መቻል አለብን። ዛሬ ፍቅር መስራት መቻል አለብን። እሺ? ምን እየሆንክ ነው? ምን ታካብጃለሽ? ልቀቀኝ! አለቅሽ። ቆይ እኔ እኮ አንተን እንደ አባቴ ነው ማየክሽ። 14 ዓመት ሙሉ እዚህ ቤት ስሰራ አንድ ቀን አይቼብህ ማላውቀውን ባህሪ አሁን ምን ተገኘና ነው? ምን እየሆንክ ነው? ልቀቀኝ! እኔ እኮ የመጣሁት እንጀራ ፍለጋ ነው እንጂ ከአንተ ጋር ልከሰከስ አይደለም። ቆይ አንተ እኔን ካሜሮን ለይተህ ነው የምታይኝ ማለት ነው? እኔ እኮ እንደ አባቴ ነው ማየክ። እንደዚህ አይነት የረከሰ ነገር ፈልጌ አይደለም እንጀራ ፈልጌ እንጂ እዚህ ቤት የመጣሁት። እንዴት አልከሰከሰ ነገር መቤት ታደርጋለች ብለህ አስበህ ከሆነ እርምህን አውጣ። መቼም ካንተ ጋር እኔ እንዴ አልከሰከስም። በዚህ ጸባይሽ እዚህ ቤት የምትኖር ይመስሉሻል? ከዚህ ቤት ትወጫታለሽ። ሎሚ እንዴት ነሽ? እንዴት አደርሽ? ደህና ነሽ? ቆይ ኧረ ምነግርሽ ነገር አለኝ። ምን? ትላንትና እኮ ሜሮንና ሄኖክ መንገድ ላይ ሲሄዱ አየኋቸው። ምን? አይገርምሽም? ምን እያደረጉ እንደሆነ ግን አላውቅም። ምን እያደረጉ? አዎ ሴራቸውን እየጠነሰሱ ነዋ። እኔ እንደውም ልንገርሽ፣ አቢጊያ ከዚህ ሀገር መውጣቷን ራሱ እጠራጠራለሁ። ልክ ብለሻል። እኔም እያሰብኩት ነበር እሱን ነገር። አይመስለኝም። እውነት አይደለም እሱ ነገርማ። የጠነሰሱ ሴራ ይመስለኛል። ልክ ነሽ። በጭራሽ አቢጊያ ከዚህ ሀገር ወጣ አይደለም። የሆነ እኛ ማናውቀው የደበቁት ነገር አለ። ልክ ነሽ። ያቺንማ መሰሪ እኮ አውቃታለሁ። ስንት ዓመት ጓደኛን ነበርን። በደንብ እኮ ነው ማውቃት። የሄኖክ ነው እንጂ አሁን አልገባ ያለኝ ይሄ ባለጌ። ሜሮንስ በአንድ ስሙ ክፉ ጨካኝ ሆና ነው መሰሪ ይሄ ያለ እንጂ ከኛ ጋር ሆኖ ይባሱኑ ደግሞ እኛን እየጎዳ ከርሷ ጋር የሆነ ሰይጣን። አሁንማ ተጣብቀዋል እኮ። በአግባቡ ነው የተገናኙት። መሰሪ ያ መሰሪ ወንድ ሆኖ ሲያስጠላ። ምን አይነት ልክስክስ ባለጌ ነው። ሾካካ ወረኛ። ውጪ ሄዳለች ምናምን የሚለው ሴራቸው ውሸት ይመስለኛል። እንዴት እውነት ይሆናል?
ይሄን አንድ ቦታ ደብቀው ይዘዋት ይሆናል። ደውላላለች ወይ ስለው አልደወለችልኝም። እሺ በምን አወቅ? እርግጠኛ ነኝ። ምን አይነት መልስ ነው ይሄ ራሱ? ሲጀመር ሊታመን የማይችል ሰው ነው። እንደዛ ተናግሯል አልተደፈረችም ምናምን የሚለውን ቃላቶች እሱ ካወቀ ሴራ እንደሆነማ በአግባቡ ነው የሚያስታውቀው። እንደተደፈረችማ ሁላችንም እናውቃለን። እነሱ ያቀዱት እቅድ ነው እንጂ። ታዩ እውነት እንደሆነ ተደብቆ አይቀርም። ቀስ በቀስ ይወጣል። እውነቱን ደግሞ እኛ ራሳችን እናወጣዋለን። አሁን ወደ ክላስ ልግባ እንዳይረፍድብን። በደንብ እናስብበታለን ያለውን ነገር። ስማኝ ወይ አዲስ ትምህርት ቤት እኮ ተመዘገብኩ። ደስ ይላል በጣም። ትምህርት ቤቱ ደግሞ በጣም ነው ደስ የሚል። ኧረ እባክህ ተመቸህ? በጣም ደስ የሚል ትምህርት ቤት። ያው የለናንም በደንብ ስላሳመንኳት ፖሊሶቹም ከዚህ በኋላ ምንም አይነት መረጃ ስለሚያጡ የአብያንም ጉዳይ ይዘጉታል። ከዛም አንተ በነፃነት ትምህርትን ትማራለህ ማለት ነው። አዎ በነፃነት ትማራለህ። ግን በጣም ነው ደስ ያለኝ። እኔም ደስ ብሎኛል። ምንድን ነው በጣም ነው የማመሰግነው ዳጊ። አቤት። የመጨረሻ አንድ ነገር እንድታደርግልኝ እፈልጋለሁ። ችግር የለውም ማለት አንተ ከዚህ በኋላ ምንም ማድረግልሃለሁ። ምንድን ነው እሱ? ቆይ አንተ ምንድን ነው የሰጠኝ? አደረሽልኝ እንዴ? አዎ በጣም እኮ ነው የጮችብኝ። ፖስቷን ከፍተሻል አይሹ? ምን ብዬ ነው የሰው ነገር የማየው? ዋው የእውነት አከበርኩሽ። ምንድን ነው? ቆይ እናንተ ሰላም አይደላችሁ? ታሪኩ በጣም ረጅም ነው። ለምን ስልክሽን ሰጥተሽኝ ተገናኝተን አናወራ? እሺ ስልኬን ያዝ። 0962 በቃ ተገናኝተን በሰፊው እንኖራለን። እሺ እንገናኛለን። ሜሮን አንቺ እያናገርኩሻ እንዴ? ምን ፈለክ? አንቺ የደላሽ ነሽሽ እንደ ልብሽ ትንቀሳቀሻለሽ። ዳግም የጠየከኝን ብር ሰጥቻለሁ። ሌላ ከኔ ምንድን ነው የምትፈልገው? አሁንም ድጋሚ ገንዘብ እፈልጋለሁ። አልችልም። እየቀለድሽ መሆኑ። ዳግም ከዚህ በኋላ ገንዘብ ማግኘት አልችልም። እኔ አባቢ ከዚህ በኋላ በምንም አይነት ገንዘብ አይሰጠኝም። ትሰሚኛለሽ? አንቺ የሰጠሽኝ በጣም ትንሽ ነው። እሺ ከሰራሹ አንፃር ማለት ነው። ትሰሚኛለሽ? ገንዘብ ፈልጋለሁ አልኩኝ። ገንዘብ ፈልጋለሁ። ዳግም በእናት እኔ ከዚህ በኋላ ገንዘብ ማግኘት አልችልም። ተወኝ እባክህ። የውሸት እንባሽን ወደዛሽ እኔን አሸውጂኝምሽ። ትሰጪኛለሽ አልኩ። ትሰጪኛለሽ። የለኝም። ከዚህ በኋላ ገንዘብ ላገኝልህ አልችልም። አሰማኝም እንዴ? አንቺ ነኝ እየነገርኩሽ። አንዴ ተግባባን? ጎዳሽ እንዴ? ጎዳሽ እንዴ? ደህና ነኝ። ከዚህ በኋላ እኔ ያለሁ። አመሰግናለሁ።
እመቤት ነይ ቁጭ በይ። አንቺ ለምንድን ነው የእኔን ሀሳብ መቀበል ያልቻልሽበት ምክንያት አልገባኝም። እንዴ ምንድን ነው እሱ ይህን ያህል እንደዚህ የሚያደርግሽ? ስንት ሴት እኮ ሞልቷል። ስንቱን ወጣት እንኳን በእጃችን የምናስገባ ነን። እኔ ግን ያሳደግኩትን አበባ ማንም ሰው ሲቀጥፍብኝ ማየት ስለማልፈልግ ነው። ለዚህ ነው። ስለዚህ በዚህ አይነት መንገድ የኔን ሀሳብ የማትቀበይ ከሆነ እዚህ ቤት አትኖሪ። በቃ በዚህ አቋምሽ ቆይ እስቲ ዝም። እዚህ ቤት መቀጠል አትችይም። ጨርሻለሁ። እኔ እኮ እንጀራ ፍለጋ ነው የመጣሁት ጋሼ። ስራዬንም በአግባቡ እየሰራው ነው። በዚህ ሀሳብ የማትስማሚ ከሆነ ይሄን ቤት ለቀሽ ትወጫለሽ። ኧረ ጋሼ ጨርሻለሁ። ወይኔ ዳክ አዋጆች ላይ ኧረ በእናትህ አንተ ያማል እንዴ? አይኔ ቢጠፋስ? አውቄ አይደለም ዳክ የለ በደምብ እንድታምነን እኮ ነው። ወይ እንድታምነው በተኛው በመገን አዋጆች ላይ እስኪ አንተ ልገለኝ እንዴ? ወይ ኧረ ብዙ አልተጎዳም። አታካውደው በእናትህ። ወይኔ አልደረሰብህም። የምር ካልመታው ታዲያ አታምነንማ። አንተ እኔ በዚህ እጅ ራሱ ተመትቼ መተርፍ። እሺ ምን አራች? ኧረ በቃ ሰማመጥኳት። ከዚህ በኋላ ምንም ነገር ታደርግልኛለች አለሁልሽ ምናምን ብዬ በቃ እትት ምናምን የሌለ ነው ማለት ነው የሰማመጥኳት። ከዚህ በኋላ በእጅ ነው ኔሮ ጥሩ። የኔም አይን ጠፍቶ ነበር። ኧረ ደህና ነህ እባክህ አታሟርት። ለማንኛውም ቴንኪው ዳክ። ምንም አይደለም። ማርቆስ እባክህ በእናትህ በቃ። አንቺ አሁንም ልታለቃቅሽብኝ ነው እንደመጣሽው? ማርቆስ እባክህ እየለመንኩ አይደል እንዴ? ቆይ ምን ላድርግ ከዚህ በላይ? እሺ ምንም አታድርጊ። በነገርሽ ላይ ከአንቺ ጋር አብሮ መተኛቱንም ትቼዋለሁ። ብትለምኝኝ አብሬሽ አልተኛም። ቆይ ሲጀመር ግን የሆነ ከሌላው ሴት የተለየ ነገር እንዳለሽ ለምንድን ነው አክት የምታደርጊው? እሺ ማርቆስ እባክህ። እሺ ምንድን ነው የምፈልገው? ከዚህ በላይ እኔ ምን ላድርግ? ትሰሚኛለሽ? ህይወትሽን ቅዠት ነው የማደርገው። ማርቆስ እባክህ። አልገባሽም መሰለኝ። ህይወትሽን ነው የማከብድብሽ እያልኩሽ ነው። ምንድን ነው? ምን አርግ ነው የምትላት? ሴት ልጅ አይደለች እንዴ? በስትክክል አታዋራት። ይሄ ደግሞ የማን ነው ነጫጭባ? ምን አገባ አንተ? አርፈ መንገድ እንሂድ። ስለኔን ተውና፣ ሴት ልጅ አይደለች? ምን አርግ ነው የምትላት? በስትክክል አዋራ። አንተ አይገባም እንዴ? ትሰማኛለህ? የማትወጣው ችግር ውስጥ እየገባ ነው። በማይመለከት ውስጥ አትግባ። አሁን መንገድን አርፈ ሂድ። ይዊ ችግር አለን። አሃ ይዊ ትተዋወቁልኛላችሁ። ቦዘነሽን ቀጥረሽ ነው አልታስደበድብኝ እየጠራሽ ነው። አንተ ወጠጤ የማትወጣው ችግር ውስጥ ነው የገባው። አልፋታም።